በቀላሉ 300 ሺህ ብር የማግኘት ጥበብ ምርጥ የቢዝነስ ሐሳብ እሱ ለቆፋሪው 300 ሺህ ብር የሚያገኘው ለአስቆፋሪው ወይም ደግሞ አገልግሎቱን ላገኘው ሰውዬ በሚሊዮን የሚያገኝበት ሚሊዮን የሚያተርፍበት ያም ማለት ምንድነው ውሃ ካለ ህይወት አለ ውሃ ካለ ሀብት አለ ውሃ ካለ ስደት የለም ዛሬ ይህንን ቢዝነስ ይህንን ሲስተም በተወሰነ መልኩ ለእናንተ ላቀርብላችሁ ነው በዚህ ቢዝነስ ላይ ያገኘውን ገንዘብ በስራው ላይ ያለውን ቻሌንጅ የተወሰነ ይነግረናል አብራችሁን ቆዩ ስምን ማለበል ዋሲሁን ይባላል ዋሲሁን በምን ስራ ላይ ተሰማርታ ያለው የከርሰ ምድር ውሃ በማውጣት ከርሰ ምድር ውሃ ቁፋሮ በመስራት ይሄኛውን ውሃ ስንት ሜትር ላይ ነው ያወጣው እስኪ ስለዚህ ውሃ የተወሰነ ነገር ንገረኝ ይሄንን ውሃ 30 ሜትር ላይ ነው ያወጣው እሺ 30 ስንት ሜትር ላይ 30 ሜትር ላይ ነው ያወጣው እሺ ውሃው እንዳይረብሽን ክቡራን ተመልካቾቼ ውሃው እንዳይረብሽን ዝጋውና ውሃውን ከዛ በኋላ እነሱን እናወራቸዋለን እሺ እንደምትመለከቱት ነው ይሄኛው ውሃ ንጹህ ውሃ ነው 30 ሜትር ላይ ያወጣ ልጅ ነው ሀብትሽ ያሳይልኝ እስኪ ሌሎችም ደግሞ የሚያስቆፍሩ ሰዎች ካሉ መቆፈር ይችላል ብሏል ድምጹ እንዳይረብሽን እንዝጋውና ለረጅም ደቂቃ የሚፈስ ውሃ ነው ማይቆረጥ ውሃ ነው በጣም አሪፍ ነው ንጹህ ውሃ ነው ያለውን ቻሌንጅ ምን ይመስላል ወደዚህ ስራ መግባት የሚፈልጉ ሰዎች ካሉ ማስቆፈር የሚፈልጉ ሰዎች ካሉ ምን ይመስላል የሚለውን እናወራለን ዋሲሁን በዚህ ስራ ላይ ማለት ነው የት አካባቢ ነው ውሃ ያወጣው ይሄንን ጀሞ ነው ያወጣው ጀሞ አንድ 30 ሜትር ላይ ነው ያወጣው ማለት ነው የውሃው ጥራት ምንድነው ንጹህ ነው ውሃው በጣም ንጹህ ነው እንደምታዩት አሁን እንዳያችሁት በጣም ንጹህ ውሃ ነው እሺ ለፈለጉት አገልግሎት የሚውል ውሃ ነው ለምን አገልግሎት ይውላል ለምን ይውላል አሁን ይሄ ያወጣው ለምን ነው ለምሳሌ እዚህ ይሄንን አሁን ያወጣውት ለአገልግሎት ነው ቸርች አገልግሎት ማለት ነው ኦኬ ቸርች ውስጥ ነው ያወጣላችሁ ቸርች ግቢ ውስጥ ስለዚህ ውሃ ችግር ነበረባቸው በሳምንት ሁለቴ ነበር የሚገዙት አሁን ያ ችግር ተቀርፎላቸው ይሄንን ነው እየተጠቀሙ ያሉት እሺ በጣም አሪፍ አሁን ወደዚህ ስራ መግባት የሚፈልጉ ሰዎች በቅድሚያ እንደው አንተ እዚህም ስራ ላይ ያው ካሁን በፊትም አቅርቤ ስለነበረ ተወሰነ ልጆችን ስልጠና ሰጥተህ ወደ ስራው አስገብተሃል ቻሌንጁ ምንድነው ይሄንን ስትሰራም በጣም ብዙ ውሃዎችን እያወጣህ ነው አውጥተሃል ቻሌንጁ ምንድነው መጀመሪያ እስኪ ከቻሌንጁን ጀምርን ብዙ ቻሌንጆች አሉት ዝቅ ብለ መስራት አለ ከጭቃ ጋር መጨማለቅ አለ ብዙ የሚያስቸግሩ ነገሮች አሉ ስለዚህ ያንን ሁሉ ተቋቁመ አልፈ ነው ስራውን መስራት ያለበት ማለት ነው አሁን በመሬት ውስጥ ስትቆፍር ምን አይነት ነገር ነው የሚያጋጥመው አሁን አንተ ለምሳሌ ድንጋይ ያለ አፈር አለ አሁን አንተ ድንጋዩን ትወጣዋለህ ድንጋዩን ትቆፍረዋለህ እንዴት ነው አሁን እዚህ አካባቢ በጣም ድንጋይ አለ ስንት ሜትር ድንጋይ ነበር አሁን እዚህ ቆፈርከው ከዚህ ያውን ከ6 ሜትር ጀምረን ነው ድንጋይ ስለዚህ 24 ሜትር ነው ድንጋይ ቆፈርከው ምን ያክል ጊዜ ፈጅም አንድ 3 ሳምንት ማለት ወደ 15 ቀን 20 ቀን አካባቢ ማለት ነው 3 ሳምንት ሲሆን 7 በጣም አሪፍ አሁን እሺ ለሚያስቆፍሩት ሰዎችስ ቻሌንጁ ምንድነው ትላቸው ትችላል አሁን አንዳንዱ ደግሞ እናንተ በርግጥ እንዳልከው ነው ትለፋለህ ድንጋይ ሲሆን 15 ቀን ማለት አሁን ነዳጅ አለ በጣም ብዙ ቻሌንጅ አለ ጉልበት አለ የቀን ሰራተኛ አለ ቢት መበላት አለ ጫፉ አይደለ አሁን የሚያስቆፍሩ ሰዎች ደግሞ ቀለል የሚያረጉት አሉና እና ችግር የለም ወጣ አድርገህልኝ ሂድ ምን ይሄን ያክል ብር ይበቃል ቀንስልኝ ምናምን የሚልሰው አለ እዚህ ላይ አሁን ለዚህ ለሚያስቆፍሩ ሰዎች ምንድን ተመክራለህ አሁን ቻሌንጁ ይሄ ነው ብለህ እስኪ በላቸው አሁን ይሄ ስራ ሲቆፈር በጣም ብዙ ቻሌንጆች አሉ የተለያዩ እንትኖች የሚሰበሩም ነገሮች አሉ የሚቆረጡ ነገሮች አሉ ያን ሁሉ ተቋቁመ ነው ደግሞ ስራውን ሲሰራ ቀንና ሌሊት ነው በጣም ብዙ ሰዓት ነው የሚፈጀው አሁን 3 ሳምንት ሲባል በጣም ብዙ ሰዓት ረጅም ሰዓት እየወሰነ ነው ስንሰራ የነበረው ማለት ነው ያንን ሁሉ ግምቱ ሲገባ ብሩም ይሄናል ብዙ አይደለም ለሚያስቆፍር ሰው ማለት ነው አገልግሎቱ ደግሞ በጣም ብዙ ለፈለጉት አገልግሎት መጠቀም ይችላሉ ማለት ነው ይሄንን አሁን ላይ ዋጋው ይታወቃል እንዴ ከስንት መነሻ ከስንት ብር ጀምሮ ነው ከ10 ሺህ ብር ጀምሮ የምትቆፍረው በምንድን ነው በማሽን አይደል በማሽን ስለዚህ ከ10 ሺህ ብር ጀምሮ በሜትር ያስከፍላል ማስቆፈር የምትፈልጉ ካላችሁ ነው እስኪ ለሁሉም ሰው የምትፈልገው መልእክት ካለ ከውስጥ እስኪ አስተላልፍና እቀጥላለሁ ይሄ ውሃ ለፈለጉት አገልግሎት በጣም ወሳኝ ነው አሁን ለድርጅቶቹ ለሆቴል ይሁን ለግለሰብ ይሁን ለላቢያጆ ውሃ ከሚገዙ ውሃ ተቋረጠብኝ አንዴ ካወጡ ተቋረጠብኝ የለም 24 ሰዓት እንደፈለጉ ስለሚጠቀሙ ስለዚህ ውሃ በጣም ወሳኝ ነው ለሰው ልጅ ማለት ነው ለምንም በቃ አንዴ ከወጣ እንደፈለጉ መጠቀም ነው ተቋረጠብኝ የለም ውሃ ጠፋብኝ የለም ስለዚህ እንደዛ ውሃ አስቆፍረው ቢጠቀሙ መልካም ነው እላለሁ
በጣም አሪፍ። እሺ መጀመሪያ ከማስቆፈራቸው በፊት ማድረግ ያለባቸው ነገር አለ? አዎ እዛ አካባቢ ማስጠናት አለባቸው። ማስጠናት ምንድነው የሚያስጠኑት? ውሃው የስንት ሜትር ላይ አለ፣ እሺ የቱ ጋር ቢቆፈር የተሻለ ነው የሚሉ ቢጠና ኪሳራ አይሆንም ማለት ነው። ስለዚህ መጀመሪያ ላይ ተመልካቾች ውሃ መጀመሪያ ላይ ለማስቆፈር ውሃ ለማስወጣት ከማሰባችሁ በፊት አስጠንታችሁ ነው ቆፋሪን የምትጠሩት። ከተቻለ በሱ በኩል ካለ የሚመረምር ሰው ኮኔክት ታረጋቸዋለህ ያስባሉ። ካልሆነ ደግሞ ምንድነው የሚደረገው? ወደ እኔ ቢደውሉ ችግር የለውም። መጀመሪያ የሚያጠና ሰው መጥቶ ያጠናላችሁና ድንጋይ ስንት ሜትር ላይ ነው ያለው፣ አፈሩ ምን ይመስላል፣ ውሃው እንዴት ነው የሚለውንና በአጠቃላይ ደግሞ የሚፈጅባቸውን ብር እዛው ላይ ያቆታል አይደል? አሁን ለምሳሌ 40 ሜትር ከሆነ የሚቆፈረው ሲባዛ በ10 ሺህ ተደርጎ ምን ያክል ብር እንደሚፈጅ ስለሚታወቅ ውሃ የትም ቦታ ይገኛል እንዴ? ውሃ ይገኛል። ያው የርቀቱ ይለያያል እንጂ አብዛኛው ቦታ ይለያያል። የውሃ እንትኖችም ይለያያሉ፣ የውሃ አይነቶችም። ግን እዚህ አዲስ አበባ እና አዲስ አበባ ዙሪያ ያሉት ለፈለጉት አገልግሎት የሚሆን ውሃ ነው። ቆንጆ ውሃ ነው። እንደዛ ነው ያለው ነገር። በጣም አሪፍ። አሁን አንተ የት አካባቢ ነው እየሰራ ያለው? አሁን ሰዎች ቢደውሉልህ አሁን መቼም የማትሄድበት ቦታ ላይ እንዳይደውሉ የት ላይ ነው አገልግሎት የምትሰጠው አሁን አንተ? እኔ አሁን አገልግሎት የሚሰጠው አዲስ አበባና አዲስ አበባ ዙሪያ ነው። አዲስ አበባ ዙሪያ ላይ ብቻ ነው አዲስ አበባና አዲስ አበባ ዙሪያ። ኦኬ። ስለዚህ እሱ አዲስ አበባ ነው ብሏል። ሌላ ቦታ ጎጃም፣ ትግራይ፣ አማራ ክልል፣ ኦሮሚያ እያላችሁ የምትደውሉ አላችሁ። ምን እያረኩ መሰላችሁ? እኔ ከተለያየ አቅጣጫ ማሽን እየገዙ ነው ያሉትና እነዚህ ማሽን የገዙትን ሰዎች ምንድነው ማደርግላችሁ መሰላችሁ? ስልካቸው እናንተ አካባቢ ላይ ካሉ ነው የለም እምላችሁ ሰዎች አላችሁ፣ ስለሌሉ ነው። ወደፊት ግን ይሄ ቢዝነስ እየተስፋፋ ስራውን እያወቁት እየሄዱ እነዋሲሁን ጋር እየመጡም እየሰለጠኑ ስራውን በደንብ ሲያውቁት ምንድነው የምናደርገው? እናንተ አካባቢ ላይ ሲገዙ ጎጃም አለ፣ ጎንደር አለ፣ ባህር ዳር፣ ጅማ አለላችሁ፣ መቀሌ ያለላችሁ ብዬ ስልካቸውን እሰጣችኋለሁ ለእናንተ። ግን ከፈለጋችሁ ኮሜንት ላይ ደግሞ እስቲ የት አካባቢ እንዲቆፈርላችሁ ትፈልጋላችሁ ኮሜንት ላይ አስቀምጡልኝ። ስልክ ካለ እዛው ኮሜንት የጻፋችሁበት ቦታ ላይ ስልክ አስቀምጥላችኋለሁ። ያው ወደዚህ ስራ መግባት የምትፈልጉትም ሰዎች ካላችሁ ደግሞ ማሽኑን አዛችሁ ወደኔ መደወል ትችላላችሁ። ማሽኑን አዛችሁ ወደዚህ ቢዝነስ መግባት ትችላላችሁ። ቅድም እንደተናገሩ ነው በሜትር 10 ሺህ ብር ማለት 30 ሜትር ተቆፍሮ 300 ሺህ ብር የሚገኝበት ነው። 300 ሺህ ብር በነገራችን ላይ ቀላል ነው ብዙ ብር ነው እያልኩ አይደለም። ግን ቻሌንጅ የምንቋቋም ከሆነ የትኛውም ስራ በነገራችን ላይ ቻሌንጅ አለው አይደለ? ልፋት አለው ሁሉም ቦታ ላይ። ቢሮም ቁጭ ብላችሁ ስትሰሩ ራሱ እንደው ስርቆት እንኳን ራሱ እኮ ስቃይን በልተህ ነው የምትሰራው። ሌባ አየኝ አላየኝ ብለህ ተንከራተህ ነው። ስለዚህ ያንን ነው የምላችሁ። ቁፋሮ በጣም አሪፍ ነው። ውሃ በጣም ይገለግላችኋል። በጣም ጥሩ ነው። የሚገኝበት አለ፣ የማይገኝበት አለ። አንዳንድ ቦታ ላይ ራቅ የሚልበት አለ። ሩቅ የሚሆነው ምንድነው? አቅም ከሌላችሁ ላታስቆፍሩ ትችላላችሁ አይደለ? አካባቢው ላይ ግን ብዙ ጊዜ ደግሞ ሲጠና ስለሚታወቅ ምንም ችግር የለውም። ታስጠናላችሁ፣ ወደ ቁፋሮ ትገባላችሁ። የምትለው መልእክት ካለ እስኪ አስተላልፍ። አሁን አንተ በቁፋሮ ስራ ነው ያለው፣ ነፃ ሰርቪስ ይሄውን ማስታወቂያም ስራ ምንም ስራ ስም ይሄ ነው ስልክ ይሄ ነው እንዲህ ነው ምናምን ብለህ ተናገር። በቃ ማበረታታት። እኔ ዋሲሁን እባላለሁኝ። የከርሰ ምድር ውሃ ነው የምቆፍረው። ውሃ ለምትፈልጉት አገልግሎት ስለምንቆፍረላችሁ ደውሉ። ስልክ ቁጥርም 0973 22 22 00 ነው። በጣም አሪፍ። ስለዚህ የትኛውንም አይነት በዚህ በከርሰ ምድር ውሃ ቁፋሮ የምትፈልጉ ከሆነ ለትምህርት ቤት፣ ለድርጅታችሁ፣ ለሆቴል ምን ልበላችሁ፣ ለመኖሪያ፣ ለግቢያችሁ፣ ለአብያጁ ምናምን በቃ ለአትክልት ለፈለጋችሁ ነገር ያስፈልጋል። ለኮሪደር ላይ ውሃ ለሚያስወጣ ምናምን ለብዙ ነገር ያስፈልጋል። ስለዚህ ያው አምጥተናል። ሙያ በተግባር ነው፣ የተረጋገጠ ነው። ምናልባትም ውሃው ካልወጣ እኮ ብዙ የምትከስሩ አይደላችሁ። መጀመሪያ ተነጋግራችሁ ውሃ ለማውጣት እስከሆነ ድረስ ግድ የላችሁም። እሱን አስቡበት እንላለን። ዋሲሁን በርታ፣ ጠንክር። በጣም ብዙ ውሃዎችን እያወጣ ነው። ቴንኪው በጣም እኔ አመሰግናለሁ። ችግር የለውም አባቱ ስላናጋገራችሁ። አብሽር። በጣም ብዙ ቦታ ነው በነገራችን ላይ እኔ ሄጄ የቀረጽኩለት ብዙ ቦታ እያወጣ እንደሆነ ምስክር ነኝ። እኔ መጀመሪያም ታስታውስ ከሆነ ተነጋግረናል አይደል? ወደዚህ ቢዝነስ ገባ ሀብትሽን አይቼ ነው ምናምን ብሎኛልና እኔም በተቻለ መጠን የሚመጡ ስራዎችን ወደ ላንተ ሰጀስት አደርጋለሁኝ። ግን ላንተ ብቻ ሳይሆን ለሌሎችም የስራ እድል ፍጠር። በስርህ እንዳሉ አይቻለሁ። አሁንም እየተነጋገርን ነፃ ሰርቪስ የሚሰጥ ስልጠና ካለ እንሰጣለን። በቀጣይ እመጣለሁ። የምታወጣበት ውሃ ቦታ ላይ ልጆችን እልካለሁ። በነፃ አግዛቸው፣ እንዲሰለጥኑ አድርጋቸው። ከየትም ቦታ ቢመጡ እየተነጋገርን፣ ምክንያቱም ዋና ዓላማ ለራስ ብቻ መስራት ስግብግብነት ነው አይደል? በፈጣሪም የተሻለ ነገር ስላለው እንደዛ እናደርጋለን። በቀጣይ ከዋሲሁን ጋር ሌላ ደግሞ ውሃ ስታወጣ ደግሞ ሰሞኑን አለይ ብለኸኛል። ስታወጣ መጥቼ ጎበኛለሁ። ሳሙና ይዤ እመጣለሁ በቀጣይ። ክቡራን ተመልካቾቼ የዛሬው የቢዝነስ ሐሳብ ይህንን ይመስል ነበረ። በሌላ የቢዝነስ ሐሳብ ተመልሰን እንመጣለን። አሰላም